የአድዋ ድል በዓል በልዩነትና በመከፋፈል የመጣ ሳይሆን የአንድነትና በህብረት የመቆም ተምሳሌት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ይህን የተናገሩት 130ኛው የአድዋ ድል በዓልን በማስመልከት በአዲስ አበባ የተለያዩ አካባቢዎች ከሚገኙ ወጣቶች ጋር በትላንትናው ዕለት በተካሄደ የፓናል ውይይት ነው። ተጨማሪ ዝርዝር አለን። ዛሬ እየተከበረ የሚገኘውን 130ኛው የአድዋ ድል በዓል በማስመልከት በአዲስ አበባ የተለያዩ አካባቢዎች ከሚገኙ ወጣቶች ጋር ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ በትላንትናው ዕለት የፓናል ውይይት ተካሂዷል። በአድዋ ድል መታሰቢያ ሙዚየም የአድዋ ጀግኖችን ለመዘከር በተካሄደው መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የሀገር መከላከያ ሰራዊት ተወካዮች፣ የከተማዋ ወጣቶችና ሌሎች ተሳታፊዎች ተገኝተዋል። በመድረኩ ላይ በአድዋ ጦርነት ወቅት የአመለካከትና የአስተሳሰብ ልዩነቶች እንደነበሩ በንግግራቸው ያወሱት ከንቲባዋ አዳነች አቤቤ የአድዋ ጀግኖች ግን አገር ተነካ ሲባል በአንድነት በመቆም በጀግንነት ወራሪውን ኃይል ድል ነስተውታል ብለዋል። ብዙ ልዩነቶች ነበሩ እኮ በወቅቱ ብዙ የፖለቲካ ልዩነቶች ነበሩ። በአስተዳደር በተለያዩ ምክንያቶች የማይስማሙባቸው ምክንያቶች ነበሩ። ብዙ የተኮራረፉ የአካባቢ አስተዳደሮች ነበሩ። ከንጉሱ ጋር የማይስማሙ ብዙዎች ነበሩ። ነገር ግን ኢትዮጵያ ተነካች ሲባል ያ ሁሉ ተወረወረ። እንደ ምክንያት አልተነሳም። ምክንያቱም ሀገር የጋራ ናት፣ ያላችን አንድ ሀገር ናት። እንደዛ ያሉት አባቶቻችን አልተማሩ። እንኳን መማር ጫማ እንኳን አልነበራቸውም። እንደሰማችሁት 5 ወር ሙሉ በሶና ቆሎ እየበሉ ውሃ ከወንዝ እየጠጡ ለመጓዝ በፍጹም አላዳገታቸውም። አንድ ባይሆኑ ኖሮ ዛሬ እንዲህ አይነት ኢትዮጵያን አናገኛትም ነበር። እንዲሁም ከአድዋ ድል በዓል አከባበር ጋር በተያያዘ በትውልዱ መሃል ልዩነትና መከፋፈል እንደነበር ያነሱት ከንቲባዋ አድዋ ግን ልዩነቶችን ወደ ጎን በማድረግ የተገኘ የአንድነት ማሳያ ድል መሆኑን ጠቁመዋል። ለቀጣይ ድል ደግሞ ለመዘጋጀት ወኔን የምንሰንቅበት ስፍራ የጥል የክርክር ነበር። በወጣቶች መካከል በትውልዱ መካከል አይዚ ይከበር አይደለም ወደ አድዋ ድልድይ አካባቢ ነን፣ አይ ትግራይ ክልል አድዋ እንሂድ፣ እሱም ላይ እንደዚህ ይከበር እንደዛ ይከበር፣ ይሄ ይለበስ አይል ብዙ ድሉን የሚያወርዱ የልዩነት ምክንያት ሆኖ ስናይ አፍረን ተሸማቀን ነበር። እውነቱን ለመናገር አድዋ የአንድነት ምክንያት እንጂ የልዩነት ምክንያት ግን ሊሆን አይገባም። አድዋ ድሉ ራሱ የተሰራው በአንድነት ነው። የዋናው አድዋ ውስጥ ያለው ሚስጥር ቅድም ፕሬዘንት ሲደረግላችሁ እንደሰማችሁት አንድነት ነው። የመከላከያ ሰራዊት ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በበኩላቸው ሰራዊቱ ከአድዋ ድል በኋላ ኢትዮጵያ እንደ ሀገር ከውስጥም ከውጭም ያጋጠሟትን በርካታ ፈተናዎች በጀግንነት መክቶ እየመለሰ ከአባቶቹ የወረሰውን ጀግንነት በተግባር እያረጋገጠ ይገኛል ሲሉ ተናግረዋል። እንዲሁም ጀነራሉ የኢትዮጵያን የባህር በር ጥያቄ አስመልክተው በሰጡት አስተያየት ጥያቄው ፍትሐዊ፣ ህጋዊና የህልውና ጉዳይ ጥያቄ መሆኑን ጠቁመው ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት እንደሚያስፈልግ ገልጸዋል። መንግስታችን አሁን የጀመራቸው ትላልቅ ፍላጎቶች የቀይ ባህር ባለቤትነት ፍላጎት እኛ እንደምናምነው መንግስታችን ይሄንን ጉዳይ በጥበብ ይዞታል። አዳራሽ በተፈጠረ ቁጥር ወደ ጦርነት የሚያስገባ ጉዳይ ነው ብለን አናምንም። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። የመድረኩ ተሳታፊ ወጣቶች በበኩላቸው ትውልዱ በልማትና ኢኮኖሚ እድገትን በማረጋገጥ የራሱን አድዋ በመፍጠር አሻራውን ሊያሳርፍ እንደሚገባ ገልጸዋል። አገራችንን ኢትዮጵያን በጂኦ ፖለቲክስ ግንባር ቀደም ይዛ እንድታረጋግጥ ማድረግ ስንችል ነው። ከምስራቅ አፍሪካ እናትነታችንን እንዲሁም ደግሞ የፓን አፍሪካኒዝም መነሻነታችንን ማረጋገጥ ስንችል ነው። ስለዚህ ለዚህ ትውልድ የሚሰጠው የበላይነት ነገር የሁለቱ የውሃ ነገር ነው። አንድም አባይ አንድም ደግሞ ቀይ ባህርን ማሸነፍ ስንችል ይሄ ትውልድ ብዙ አድዋዎች ይኖሩታል። ዛሬ እኮ አድዋ ላይ ነው ያለነው። አይቻልም የሚባሉ ነገሮች ተችለው አይተናል። ህዳሴ ግድብን አይቻልም ብለውናል። ገንዘብ ከልክለውናል፣ ብድር ከልክለውናል፣ እርዳታ ከልክለውናል፣ በዲፕሎማሲ ጫና ፈጥረውብናል።
ተዋግተውናል። ከጥይት ውጊያ በላይ ተዋግተውናል። የጥይቱ ውጊያ ይሻላል። ከውስጥም ከውጭም የነበረብንን አይቻልምነትን ሰብሮ ይቻላልን አይተናል። በዚህኛው አድዋ ሁላችንም ተባብረን ወጣቱ ከዳር እስከ ዳር ተነቃንቆ ሀገራችንን መጠበቅ፣ አካባቢያችን፣ ክልላችን መጠበቅ ያስፈልጋል። ሰላም ከሌለ ልማት የለም። ስለዚህ ሰላም የሁሉም መነሻ መሆኑን ማረጋገጥ ያስፈልጋል ወጣቱ ማለት ነው።